ደውዬ አልቅሼ ልሞት ያስጠላሉ ምንም ጠባልላለኝ ያ ሰው ብር መድቦልኝ እኔ መሸፈን ማልችለው ነፍ ብር በቴሌግራም ነበር ይደውልልኝ ጣፋጥ በቃ ማለት በቃ እኔ አሁን የለመቱ ምናምን ነገሩ የሚቀደለው የሚጣለው ተጥላ እግዚአብሔር በሚያውቀው መሬት ላይ ወርጄ ክብልልልልል ብዬ ማለት ነው ጌታው ህዝብን በድያል አትቀልዱ የሆነ ቀን አለ ዕውቀትህ ምንም የማያረግበት የሆነ ቀን አለ ገንዘብህ ምንም የማያረግበት የሆነ ቀን ይመጣል ያለ ኤክስፖዠር ያለ ኖሌጅ ምንም የማይጠቅምበት አምላክ ብቻ ተስፋ የምታደርግበት ቀን ይመጣል አለባበሳችን ያስቀናል አኗኗራችን ያስቀናል የምናሽከረክረው መኪና ያስቀናል የምንኖርበት ቤት ያስቀናል በሰላም ወጥተን መግባታችን ያስቀናል ምን ማያስቀና ነገር አለ እኔ ጋር ተወዳጇ ዘማሪት አስቴር አበበ ኑሮዋን በፊት ትኖርበት ከነበረችበት ሳውዝ አፍሪካ ተነስታ በካናዳ ቶሮንቶ ካደረገች አመታት ተቆጥረዋል ዘማሪት አስቴር አበበ ባለትዳርና የሶስት ሴት ልጆች እናት እንደሆነች ደጋግማ ተናግራለች ዘማሪት አስቴር ኢየሱስን የምትዘምር ከጸሎትና ከአገልግሎት አልፎም ልጆቿን በብዙ ተግዳሮቶች ከማሳደግ የዘለለ ሌላ የተደበቀ ህይወት እንደሌላት በቅርበት የሚያውቋት የቶሮንቶና አካባቢው ነዋሪዎች ይመሰክራሉ ይሁን እንጂ ከሰሞኑ በዘማሪት አስቴር አበበና በባለቤቷ መካከል የተፈጠሩ ክፍተቶች እንዳሉ እየወጡ ያሉ መረጃዎች ያሳያሉ ይህን አስመልክቶም የዘማሪት አስቴር አበበ ባለቤት በማህበራዊ ሚዲያዎች ላይ የለቀቀው ጽሑፍ በርካቶችን አስደንግጧል አሳዝኗል ይህም ጽሑፍ የሚያሳየው በዘማሪት አስቴር አበበና በባለቤቷ መካከል ክፍተት እንደተፈጠረና ይህም የተፈጠረው ክፍተት ወደ ላቀ ደረጃ እየሄደ እንደሆነ የሚያሳይ ጽሑፍ ነው የዘማሪት አስቴር አበበ ባለቤት በማህበራዊ ሚዲያ ላይ የጻፈው ጽሑፍ የሚያሳየው ይህን ጽሑፍ አስመልክቶም በርካቶች ምን ሆነው ነው ትዳራቸው ምን ገጠመው ሊፋቱ ነው እያሉም በርካቶች ጥርጣሬያቸውን እየገለጹ ይገኛሉ ሰይጣን ዋና ዓላማውና ትኩረቱ በእግዚአብሔር እቅድ የተመሰረተውን ቅዱሱን የትዳር ተቋም በተለያየ መንገድ ማበላሸትና የአገልጋዮችን ህይወት መምታት ነው በህይታችንም የተነሳው ነገር ከዚህ የዘለለ አይደለም በእርግጥ ጽሑፉን የጻፈውና ማህበራዊ ሚዲያዎች የተቀባበሉት ታሪክ ከባለቤቷ መሆኑ ተረጋግጧል በርካቶች አገልግሎቷን ለመምታት ሆን ተብሎ በእርሱ ስም የተከፈተ የተሳሳተ አካውንት ሊሆን ይችላል የሚሉ ሐሳቦችም ተሰምተዋል በጽሑፉ የተገለጸው ነገር ሰይጣናዊና ከእውነት የራቀ አብዛኞችን የቶሮንቶ ነዋሪ ያሳዘነ ጽሑፍ መሆኑም ተሰምቷል ይህ ሰው ከባድ የቅናት መንፈስ ያለበት እንድታገለግል የማይፈልግ ቤት ብቻ ሆና ልጆች እንድታሳድግ የሚፈልግ ሰው ነው እያሉም በርካቶች እየገለጹ ይገኛሉ ለአገልግሎት አንድ ከተማ ደርሳ ስትመለስ ቤቱን እየጣለ የሚወጣ እንደፈለገ እየቆየ ዳግም በይቅርታ ሲመለስ የነበረ ሰው ነው እርሷ ለይቅርታ ልቧ ሰፊ ስለሆነ በተደጋጋሚ ይህን ትዳር ለመታደግ በይቅርታ ስትቀበለው ነበር ቶሮንቶ በሚገኘው የኢትዮጵያ ኢቫንጀሊካል ቤተክርስቲያን ተገኝቶ ከልክ በላይ እንደበደላት ተናግሮ መድረክ ላይ በብዙ ህዝብ ፊት ይቅርታ ማጠየቁን በስፍራ የነበሩ ይመሰክራሉ ይህ ሰው እንግዲህ አሁንም በድጋሚ ቤቱን ጥሎ ወጥቶ ባለበት ስፍራ ሆኖ ነው ይህን ጽሑፍ የጻፈው እጅግ ያሳዝናል አስቱ በዚህ ሁሉ ውስጥ ብቻዋን ከጌታ ጋር የካናዳን ህይወት እየተጋፈጠች ልጆቿን እያሳደገች አልፎም ለህዝቡ በረከት የሆነች ያለች ለብዙዎች ተምሳሌት የምትሆን ውድ እህታችን ነች ሁልጊዜ ከኢየሱስ እግር ስር እንደማትታጣ የመዝሙሯ መልእክቶች ያሳያሉ ሁላችንም ለዚህ ትዳር እንጸልይ ወንድማችንም የቤቱ መሪ የምስትራስ የልጆች አባት እንደመሆነ መጠን እንደ ታላቅና ባላይምሮ ሰው አስቱን አስቀምጠ በትህትና በማውራት ይህን ትዳር ለማዳን ሞክር የጓዳን ምስጢር አደባባይ ማውጣት ከጥቅሙ ጉዳቱ ስለሚያመዝን እዛው አቆይተ ለማስተካከል ሞክር እያሉ በርካቶች በዘማሪት አስቴርና በባለቤቷ መካከል የተፈጠረውን ጉዳይ አስመልክቶ እንዲህ ያሉ ሐሳባቸውን እየገለጹ ይገኛሉ ሽፈራውና ዘማሪት አስቴር በትዳር መኖር ከጀመሩ ረጅም ጊዜ ነው ከደቡብ አፍሪካ ጀምሮ ነው በወጣትነታቸው የሚተዋወቁ ናቸው ብዙ ምንም ነገር ባልነበረበት ጊዜ ተዋደው ተጋብተው የሚኖሩ በጣም ግሩም የሆኑ ካፕሎች ናቸው ጥንዶች ናቸው ስለዚህ ጅማሬያቸው መሰረቱ በጣም የተስተካከለና ግሩም የሆነ መሰረት ነው አንዳንድ ነገሮች በሶሻል ሚዲያውን ሽፌም ከጻፈው አንፃር እንግዲህ ወደ ውጭ ስለወጡ አንዳንድ ሐሳቦችን መግለጽ ግድ ይላል ብዙዎቻችሁ ላታውቁት የምትችሉት እኔ በደንብ በቅርበት የማውቀው
እነሱም ነዋሪነታቸው እዚህ ቶሮንቶ ካናዳ በመሆኑ በቤተ ክርስቲያንም ስለምንገናኝ በተለያዩ ሁኔታዎችም ስለምንገናኝ እናንተ ላታውቁት የምትችሉት እኔ ደግሞ የማውቀው ነገር ምንድነው እነኚህ በጣም የሚዋደዱ ሰዎች ናቸው። በጣም ጥሩ ቤተሰብ ብሪሊያንት የሆነ ልጆች ያላቸው ቤተሰቦች ናቸው። ስለዚህ የሚዋደዱ ናቸው። የሚዋደዱ ሰዎች መሀል ችግር አይፈጠርም ማለት አይደለም፣ ችግር ሊፈጠር ይችላል። በሁለተኛ ደረጃ ብዙ አስተያየቶችን ያንን ሽፌ ጻፈውን ወስዳችሁ ቪዲዮ ሰርታችሁ የተናገራችሁ ሰዎች አላችሁ። ለእናንተ ማለት የምፈልገው ነገር ምንድነው በተለይ ልጆች ስላሉ በጣም ጥንቃቄ ማድረግ አለብን። የልጆቻቸውን የወደፊት ህይወትም ያሁንም ሁኔታ አደጋ ውስጥ እንከታለን፣ የነሱንም ነገር አደጋ ውስጥ እንከታለንና ቢቻለን በቤተሰብ ጉዳይ ጣልቃ ባንገባ፣ በዚህም ሳይድ በዛም ሳይድ እንደዚህ ባንል የሚል ሐሳብ አለ። በተጨማሪ ላነሳ የምፈልገው ነገር በዛ አካባቢ አገልጋዮች የቤተክርስቲያን ሰዎች አግዟቸው የተባለ ነገር አለ። ወደፊት በዝርዝር ለመግለጽ ሞክራለሁ። በጣም ብዙ የሚያግዙ ሰዎች አሉ፣ አጠገባቸው ብዙ ሰዎች አሉ። የነሱ ፈቃድ ስላልጠየቅኩኝ ወይንም አሁን ጊዜው ስላልሆነ አግባብ ስላልሆነ እንጂ በጣም በጎናቸው በመቆም የሚያግዙ የሚረዱ ሰዎች አሉና ይህንን ነገር ምንም እንዳልተደረገ አድርጋችሁ እንዳትቆጥሩት። በሁሉም ቤተክርስቲያኖች በተለያዩ አገልግሎት መስኮች ብዙ ነገር ተደርጓል። ሌላ ጸልዩላቸው በሚል ጴንጤ ሐሜት ማማት ሲፈልግ እንጸልይላቸው እየተባለ የወሬ ማሟሟቂያ አናደርጋቸው። ይሄ አግባብ አይደለም። መጸለይ የምትፈልጉ ሰዎች ጸልዩ። ምንም መግቢያ መውጫ የሌለው ጉዳይ ነው። ይሄንን ነገር አድርጉ እና መጸለይ የምትፈልጉ ሰዎች ጸልዩ። በእንጸልይላቸው ስም ሐሜትና ክፉ ነገርን አታድርጉ። ይሄ ጥሩ አይደለም። ልጆች በመሃል ስላሉ ጥንቃቄ እንውሰድ። ምንም የተፈጠረ ከባድ ነገር የለም። ይሄንን ፐብሊክሊ ስለወጣ ነው የምነግራችሁ። የሚፈቱ ነገሮች በጣም ቀላል የሆኑ የሚፈቱ ነገሮች ናቸው። በዚህም ሳይድ እያረጋችሁ አታሟሙቁ። በአንድ ሰው አገልግሎት በምናምን ላይ ተሰነዘረ፣ በቤተሰብ ላይ በቤተክርስቲያን ላይ የጠላት አቅዶ የተነሳበት ልባችንን ለመስበር የልጆቻችንን ልብ ለመስበር ጠላት አቅዶ የተነሳበት ነገር ነው። አንገት ለማስደፋት አቅዶ የተነሳበት ነገር ነው። ይሄ ደግሞ አይሆንም። እግዚአብሔር ይሄንን ያፈርሳል። ስለዚህ በርቅም በቅርብም ያላችሁ ለዚህ ቤተሰብ ያለው ሁኔታ ይሄ ነው። በጸለይ በልባችሁ የተቀመጠ ሰዎች ጸልዩ። ወንጌል ወደ ኢትዮጵያ ሲገባ በጣም በብዙ መስዋዕትነት ነበር። ለዛ ደግሞ ታሪክን መፈተሽ በቂ ነው። ታዲያ አሁን እንዴት ይህንን መረዳት አቃተን? የወንጌል አርበኞች የከፈሉት መስዋዕትነት ዛሬ ላይ እንዴት ዘነጋ ነው? አባቶች እኮ ውጭ በጅብ ጉድጓድ አድረው ከቀያቸው ተፈናቅለውና ምስቶቻቸውን ተቀምጠው ታስረው ነበር ለዚህ ነጻነት ያበቁን። አሁን ግን ነጻነትን የጣለ ትውልድ ተነሳ። የወንጌል ጸርና አማኝ መስሎ ወንጌል ጠል። እንደዚህ አይነቶቹ ደግሞ እኛን አይመጥኑንም። ምክንያቱ ደግሞ እኛ በነጻነት ወንጌል ልንሰራ እንፈልጋለን። ወንጌል የሕግ ጅማሮ ነው። ወንጌል የሳይንስ ጅማሮ ነው። ወንጌል የታሪክ ጅማሮ ነው። በቃ ያለ ወንጌል የዚህ ዓለም ነገር ከንቱ ነው። ክርስቶስ እንዲህ አለ፣ እናንተ የዓለም ብርሃን ናችሁ። አዎ ብርሃን ነን። በወንጌል ብርሃን የበራልን። ግን ምን ያደርጋል? ዛሬ ያ ሁሉ አልፎ እርስ በርስ መነካከስ ጀመርን ወይስ የድሮው እስራት ናፈቀን? የወንጌል አማኞች ህብረት ካውንስል በክራይስት አርሚ ቸርች ላይ የወሰደው ውሳኔን እቃወማለሁ። ምክንያቱም ቤተክርስቲያን ሙሽሪት ነች። ክርስቶስን የምትጠብቅ ከክርስቶስ እጅ ማንም ልንጥቃት አይችልም፣ አቅምም አይኖረውም። ቤተክርስቲያን አንዴ ተተክላለች፣ ለዘላለምም ትኖራለች። እነዚህ ሰዎች ክራይስት አርሚ ሳይሆን ክርስቶስን ነው የካዱት። ክራይስት አርሚ በጣም ከማከብራቸው ቸርቾች አንዱ ነው። ወንጌልን የምትሰብክ ለብዙዎች መዳኛ የሆነች ቤተክርስቲያን ነች። ነቢይ ኢዮንም በጣም ነው የምናመሰግነው። ለዚች ድንቅ ቸርች መስራች ስለሆንክ የክርስቶስን ትልቅነት ስላሳየ እንወዳለን። ቸርች ያንተ አይደለችም። የክርስቶስ የሆነውን የምነካ
ምህረት የለውም። ወንጌል ይሰበካል፣ አይቆምም፣ ይቀጥላል። የትኛውም የምድር ኃይል አያቆመውም። የወንጌል አማኞች ህብረት ካውንስል የክርስቶስ የሆነውን ነገር ስለነካ ክርስቶስን ይቅርታ ይጠይቁ። አማኞችን ደግሞ ይሄ አይመጥንንም፣ ጥላቸውን በግል አድርጉት እንጂ በቤተ ክርስቲያን ውስጥ አታድርጉት የሚሉም በኢዩ ጩፋና በካውንስሉ መካከል የተፈጠረውን አስመልክቶ በርካታ ሀሳቦች እየተንሸራሸሩ ይገኛሉ። እኛ አንድ ህዝብ ነን። ሀገራችንን በፍቅርና በአንድነት እንጠብቅ። ሰላም ማንም የማይሰጠው እኛ ራሳችን የምንፈልገው ሀብት ነው። ዛሬም ወደፊትም ህብረታችን እየተጠናከረ ሲሄድ ሰላምና ፍቅርን መፈለግ የእያንዳንዳችን ግዴታ ነው። የተፈጠረውን ውዝግብ ነብይ ኢዩ ጩፋን ቢሮ ጠርታችሁ በውይይት ፍቱት። እናንተ የሰላምና የፍቅር አስተማሪዎች ናችሁ። የሚዲያ ንግግር አቁሙ። በሰላም በፍቅርና በይቅርታ ጨርሰናል የሚል ዜና አሰሙን። እንወደዋለን። እግዚአብሔር ይባርካችሁ። ክፉ ምክርን በጥበብና በፍቅር እንቃወም። ከሰላም ተለይቶ የሚመጣ ጥላቻ ሁሉ የህዝባችን ጠላት ነው። ሀገራችን ኢትዮጵያ ለዘላለም ትኑር፣ ልጆቿም በፍቅርና በአንድነት ይኖሩ የሚሉ እንዲሁ በድጋሚ በርካታ ሀሳቦች በኢዩ ጩፋ ዙሪያ እየተላለፉ ይገኛሉ። ይሄ ወንጌል በጣም እግዚአብሔር አገር ያፈረሰበት ኬዝ ነው። ይሄ ወንጌል እግዚአብሔር ልጁን በመስቀል ላይ ያደማ፣ ልጁን በመስቀል ላይ ያረደበት ወንጌል። ስለዚህ ወንጌል ሪስፖንድ የማታደርጉ ከሆነ ኢንጂነር ጋር እንደመጣ ነው በእያንዳንዳችን ቤት ይመጣልናል። ነገር ግን ኢየሱስን አምኖ የሞተ ሰው አንድ ቀን በትንሣኤ ጊዜ ይሄኛው አካል ዘላለማዊ አካልን ይዞ እንደሚነሳ መጽሐፍ ቅዱስ ይናገራል። ዛሬ ምርጫው የእናንተ ነው። ምርጫው የእናንተ ነው። መጽሐፍ ሲናገር ስለ መዳን የተቀመጠ ሲዝን አለ። ብዙ ነገር ሲዝን አለ። ለሁሉ ጊዜ አለው ይላል። ለሁሉ ለመወለድ ጊዜ አለው ይላል። ለመሞት ጊዜ አለው ይላል። ለመደሰት ጊዜ አለው ይላል። ለሐዘን ጊዜ አለው ይላል። ለሁሉ ጊዜ አለው ይልና ለአንዲት ነገር ግን ስፔሲፊክ ጊዜ መጽሐፍ ቅዱሳችን አስቀምጧል። መጽሐፍ ሲናገር እንደዚህ ይላል። የመዳን ቀን ይልና ዛሬ ነው። የመዳን ቀን አሁን። ወንድሜ እህቴ፣ በድፍረት እዚህ ቤት የምነግራችሁ ነገር ኢየሱስ የሌለው ሰው ኦልሬዲ የሞተ ሰው ነው። በትንሣኤ ጊዜ አትነሳም። እኛ ከተነሳን ከ1000 ዓመት በኋላ ነው የምትነሳው። የምትነሳው ለፍርድ ነው። ስለዚህ ዛሬ ከዚህ ፍርድ እንድታመልጡ ጥሪ አቀርብላችሁ። ጌታችን ኢየሱስ ክርስቶስ ይወዳችሁ። ይሄ ኢየሱስ ክርስቶስ ዛሬ እዚህ ለቅሶ ቤት ውስጥ እንዲህ የሚያስለፈልፈኝ እብድ እንዳልመስላችሁ። በጣም ስነ ስርዓት ያለ ልጅ ነኝ። የ5 ልጆች አባት ነኝ። ኢትዮጵያዊ ነኝ። ጨዋ ነኝ። ነገር ግን በእናንተ ፊት ክብሬን እስክጥል ድረስ እንደዚህ የሚያስወራኝ የክርስቶስ ፍቅር ነው። ኢየሱስ ይወዳችሁ። ኢየሱስ ይወዳችሁ። አምልጡ፣ ከጨለማ አምልጡ። አትቀልዱ። የሆነ ቀን አለ እውቀትህ ምንም የማያደርግበት። የሆነ ቀን አለ ገንዘብህ ምንም የማያደርግበት። የሆነ ቀን ይመጣል ያለህ ኤክስፖዠር ያለህ ኖሌጅ ምንም የማይጠቅምበት አምላክ ብቻ ተስፋ የምታደርግበት ቀን ይመጣል። ወገኖቼ በጉብዝና ወራት ፈጣሪን አስቡ። ዛሬ ጎበዞች ናችሁ። ዛሬ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ፣ ልጆቻችሁን ታሳድጋላችሁ፣ ጤነኞች ናችሁ። በዚህ ጊዜ ይሄ ጌታ ይጠራችሁ። ኢየሱስ ጌታ ነው። ኢየሱስ ይወዳችኋል። ይሄ ወንጌል የፍቅር ወንጌል ነው። ከፍርድ እንድታመልጡ ነው እንጂ ሊፈርድባችሁ አይደለም። ከፍርድ አምልጡ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አናፍርም። በዚህ ወንጌል አናፍርም። ወንጌል አሳፍሮ ያውቃል። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር መላእክት የሚሰግዱለት ስም ኢየሱስ የሚባል ስም። ተንበርክኮ መላእክት የሚሰግዱለት ስም፣ ጉልበት ያለው ሁሉ የሚሰግድለት የሚንበረከክለት ኢየሱስ የሚባል መላእክት ፊታቸውን ሸፍነው ጋርደው የሚያዩት አሁን የምነግራችሁ ጌታ ኢየሱስ ክርስቶስ ከሃይማኖት በላይ ከግለሰቦች በላይ ከሀገር በላይ ነው፣ ከዩኒቨርስ በላይ ስም ካለው ነገር ሁሉ ኢየሱስ ክርስቶስ የበላይ ነው። ኢየሱስ ያድናል። አፍሪካ ላይ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። በላስት 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማለሁ። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራችው። እሱ አሰሩ ብሏቸው አይደለም፣ አስፈቅደው ግን የሱን ፎቶ አድርገው አሰርተዋል። እና በጣም ብዙ ወጪ ነው ያወጡት። ከጎናቸው ለመቆም ይህን ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ የታመመ ሰው ይፈወስ። ይህን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ይህን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን።
ሰማችሁት ነው እንግዲህ ባለራዩ ማለት ምን ተስኖት ለዚህ ገበያ ገንዘብ ይሰበሰባል ሰው ማለት ምን ተስኖት እንግዲህ መጣቁት ይገለሰብ ነው። አሻሻጩ ደግሞ ከምን ተስኖት ጋር ደቡብ አፍሪካ ሸቀል አድርጎ የመጣ ነው። ፓስተር ሳሚ ይባላል። ያው መጋቢነቱ ላይ ጥያቄ ያለብኝ መጋቢ እረኛ ማለት በጎቹ መንጎቹ የሚጠብቅ ነው። ያው ትምህርት ተኩላ ከልምምድ ተኩላ የሚጠብቅ ነው። ይሄ ግለሰብ ደግሞ እያንዳንዱን ሐሰተኛ ወደ ደቡብ አፍሪካ መንገድ በመክፈት ለዛው ህገወጥ በሆነ መንገድ ደቡብ አፍሪካ የአገልግሎት ቪዛ አትሰጥ እንደ ሌሎች ዓለማት። ስለዚህ በጀርባ በኩል በሌላ ሀገር አድርገው ህገወጥ በሆነ መንገድ ነው አገልግለው የሚመጡት ገብተው ማለት ነው። ያንን መንገድ የሚያመቻች ግለሰብ ይሄ ሳሚ ነው። ፓስተር ሳሚ ማለት እያንዳንዱን ሐሰተኛ ተቀባይነት ያገኘ የሚመስለው ገበያው የደራለትን ደቡብ አፍሪካ እየወሰደ የጥቅም ተጋሪ የሚሆን ነው። እንዴት ነው የሚያገለግሉት? እሱ ጋባዥ ሆኖ ፕሮግራም ያዘጋጃል። እሱ ቸርች ሰውየው ይሄዳል። ያልሄደ ሰው የለም። እሱ ቸርች በማን በኩል ነው የሄዱት ስትሉ በዚህ ሰው በኩል ነው የሄዱት። በንግግሩ እንደሰማችሁት 8 ዓመት ደቡብ አፍሪካ ቆይቷል። በዚህ 8 ዓመት ውስጥ እያንዳንዱ ሐሰተኛ ደቡብ አፍሪካ ያሉ ገንዘብ የቋጠሩ ሰዎችን በፈውስና በታምር ስም የሚያዘርፍ ሰው ነው። ገበያው ምንድነው ስትሉ እንደ ሰውየው ታዋቂነት ይወሰናል። ከአንዳንዱ ጋር ያገኘውን 50% ይካፈላል፣ ከአንዳንዱ ጋር 40-60 ይካፈላል፣ ከሌላው ጋር 70-30 ይካፈላል፣ ከሌላው ጋር ደግሞ 20-80 ይካፈላል ማለት ነው። እንደዛ ነው አገልግሎቱ። እሱ የጋበዛቸው ሰዎች የተለያዩ ቁሳቁስ ሽጠዋል። ከዮናታን ጀምሮ ዮናታን አፕል ላይ ጸልዮ የበረከት ቃል የማወጣለት አፕሉን የሚቀበል ሰው ወደፊት ይምጣ ብሎ ከ1000-2000 ራንድ ጀምሮ አፕል ሽጧል። እነ መስፍን በሹ ዘይት ሽጧል፣ ውሃ ሽጧል። ነዩ ጩፋ የዛን ጊዜኛ በጣም ስንጮ ስለነበረ ዘይቱን የሚገዛቸው ገበያ ስለቀዘቀዘ ስጡኝ ብለው በድፍረት ጠይቀው ገንዘብ ከምስኪኑ ማህበረሰብ በዝብዘው ነው የመጡት። በዚህ ሁሉ እንግዲህ ፓስተር ሳሚ ድርሻ ያለው ሰው ነው። ኤፍቢአይ ቤተክርስቲያን ነው። እዛች ቤተክርስቲያን መጋቢ ሆኖ ነው የሚያገለግለው። በዚህ በምስሉ ላይ በቪዲዮ ቅድም ባሳያችሁ ቪዲዮ ላይ እንደተመለከታችሁት ምን ተስኖት የሚባለው ይሄ ግለሰብ እንግዲህ ደቡብ አፍሪካ ከሱ ጋር ሄዶ አብሮ አገልግሏል። 8 ዓመት ደቡብ አፍሪካ ሲኖር አንድም ቀን ገንዘብ ጠይቄ አላቅም ይላል። በሚያመጣቸው ሰዎች ገንዘብ ከምዕመኑ ጋር እኩል ለኩል ይካፈላል እንጂ እውነቱን ነው ጠይቆ አያውቅም። የሚገርም ነው። ቲሸርቱ ሲሸጥ ግን አይነት ነገር ነው እያለ ያስተዋወቀ ያለው። ይሄን ቲሸርት የለበሰ የታመመ ሰው ይፈውስ፣ ይሄን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን፣ ይሄን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ምን ያደረገው? ቲሸርቱ ታምራዊ ቲሸርት አደረገው ማለት ነው። የማን ፎቶ ያለበት? የዚህ ግለሰብ እንግዲህ ወንጌልን ካሰደቡ እዚህ ሚዲያ ላይ ካሉ ሐሰተኛ ነቢያቶች መካከል አንዱ የሆነው ምን ተስኖት በተለይ ወንጌል ላይ መቀለጃ ምን መስሪያ ከሆነው ግለሰብ ከዚህ ሰው ጋር ማለት ነው ቲሸርቱን ስገዙ እንዲና እንዴት ሆናላችሁ ይያል። እስከ መቼ ነው በእነዚህ ሰዎች ህዝባችን የሚዘረፈው? በተለይ ደቡብ አፍሪካ ያላችሁት ወንድሞቼና እህቶቼ የምታሳሱኝ የምወዳችሁ ቀበቶ ከማዞር ሱቅ ከመነገድ በተለያየ ስራ ላይ በትጋትና በታታሪነት የተሰማራችሁ ነፍሳችሁን ቆማራ ሲዛችሁ ኢትዮጵያ ያሉትን ቤተሰቦቻችሁና ራሳችሁን ለመለወጥ በደቡብ አፍሪካ ነፍሰ በላ ከሆኑ ግሩፖች ጌንግስተሮች ሰውን ከሚገሉ አውሬዎች ጋር አንገት ለአንገት ተናንቃችሁ እየሰራችሁ የምትሰበስቧትን ትንሽ ጥሪት ታምር ያደርጋል በሚባል ዘይት፣ ታምር ያደርጋል በሚባል ውሃ፣ ድንቅ ያደርጋል በሚባል አፕል እስከ መቼ ነው የምትበዘበዙት? ወደ ኢየሱስ ወደ ወንጌል ተመለሱ። የፓስተር ሳሚም ሆነ እሱ የሚጋብዛቸው ሐሰተኞች ሰለባ አትሁኑ። በዚህ ሰው ደቡብ አፍሪካ ያልሄደ ሰው የለም ነው የምላችሁ። ዮናታን አክሊሉ ብትሉ፣ መስፍን በሹ ብትሉ፣ እዩ ጩፋ ብትሉ፣ እስራኤል ዳንሳ ብትሉ፣ ይዲዲያ ብትሉ ያልሄዱትን ጥቀሱ። ሄኖክ ጂፒኤስ ሰሞኑን ቅርብ ጊዜ ከወር የማይሞላ ጊዜ ውስጥ ከደቡብ አፍሪካ ነው የመጣ። በማን ጋባዥነት? ያው ምስሉ ላይ እንደምታዩት በፓስተር ሳሚ ጋባዥነት ማለት ነው።